ሰላም ተመልካቾቻችን እንኳን ለከተራ በዓል በሰላም አደረሳችሁ። የትውልዶች ወግ ሰዓት ላይ የተገናኘነው ጥምቀትና ትውልድን ልናስተሳሰር ነው። በትውልድ ውስጥ ጥምቀት እንዴት ይከበራል? እንዴትስ እየተከበረ ነበረ? ለወደፊትስ ምን መሆን አለበት? የሚሉትን ጉዳዮች እናነሳለን። ቤዛዊት ከበደ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደርጋለሁኝ። ዛሬ ሁለት እንግዶች ነው ይዘን የተገኘነው። አንደኛው እንግዳችን ጸጋዬ ኃይሉ ይባላሉ። ጋዜጠኛና ጸሐፊ ናቸው። ሁለተኛው እንግዳችን ደግሞ ተረፈ ወርቁ ነው የሚባሉት የታሪክ ምሁር ናቸው። ለሃይማኖቱም ጠጋ ያሉ ናቸው። ዛሬ ጥምቀትንና ትውልድን እናስተሳስራለን። ስቱዲዮ ስለመጣችሁ እጅግ በጣም ነው እናመሰግናለን። እናመሰግናለን። ለከተራ በዓል እንኳን በሰላም አደረሳችሁ። እንኳን አብሮ አደረሰን። ተመልካቾቻችን እንኳን አብሮ አደረሰን እንደበላችሁ ደስ ይለናል። ወግ ላይ ነው ዛሬ። በተለይ ደግሞ ትዝታችንንም ልናነሳ ነው። እንዴት እየተከበረ ነበር በፊት የሚለውንም እንደው ሃይማኖታዊ አንድምታውን አንስተን ግን ወደ ሌሎች ጉዳዮች ብናልፍ ብለን እናስባለን። ጥምቀትና ሃይማኖታዊ አንድምታውን እናንሳ። ከተረፈን ጀምር። ለሃይማኖቱን ቀረብ ስለምትል ሃይማኖታዊ አንድምታውን ብታነሳለን እናንተ እያልኩ ልቀጥል። የሚዲያም ሰው ስለሆናችሁ ይፈቀድልኛል? እንደሚታወቀው እንግዲህ የጥምቀት በዓል የመገለጥ በዓል ነው። ሁለተኛ ደግሞ እንደ ሃይማኖታዊ አስተምሮ ደግሞ አምላክ ሰው የሆነበትና ራሱን በትህትና ዝቅ አድርጎ ደግሞ በአገልጋዩ በዮሐንስ እጅ የተጠመቀበት ለሰው ልጆች ትህትናን ያስተማረበት ለሰው ልጆች መዳን እንግዲህ መጽሐፍ ቅዱስ እንደሚል ያመነ የተጠመቀ ይድናል ስለሚል ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ምሳሌ አድርጎ ወደ አገልጋዩ ወደ ዮሐንስ እጅ ሄዶ ወደ ገሊላ ሄዶ በዮሐንስ እጅ የተጠመቀበት ነው። እንግዲህ ይሄን እንዳስተምሮ ሌሎችም ደግሞ በጥምቀት የልጅነትን ስልጣን እንዲያገኙ፣ ምክንያቱም በአዳምና በሔዋን ስህተት ምክንያት የሰው ልጆች ለ5500 ዘመን በፍዳ በኩነኔ ዘመን ነበሩ። ስለዚህ የሰው ልጆችን ወይም አዳምና ሔዋንና ልጆቻቸውን ነፃ ለማውጣት ነው እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ተወልዶ አድርጎ በ33 ዘመኑ የተጠመቀው እና አጠቃላይ ሃይማኖታዊ አስተምሮ ስለ ሰው ልጆች ሁሉ መዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ መጠመቁን ነው የምንማረው። እንግዲህ ከዚህ ጋር አብሮ የሚነሳው ለሰው ልጆች ማፍቀሩ፣ ስለ ሰው ልጆች ትህትናን ማድረጉ፣ ስለ ሰው ልጆች ደግሞ ያለውን እንግዲህ እግዚአብሔር በልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ለሰው ልጆች ያለውን ፍቅር የገለጠበት ነው ጥምቀትና ጥምቀት በጠቅላላ ሲደረግ ለሰው ልጆች መዳን ጌታችን ሰው ሆኖ የፈጸመው ስርዓት ነው ብለን እንደመድመው እንችላለን። አዘርባይጃን የቀድሞ ሶቪየት ህብረት እዛ ትምህርት ተከታትለሃልና ጥምቀትና የሌላው ዓለም ሀገር ተሞክሮ ምን ይመስላል የሚለውን ደግሞ ብታስተሳስረልን። በጣም ጥሩ። እንግዲህ ጥምቀት በተለያዩ የክርስትና እምነት ተከታዮች ሀገራት በተለያየ ሁኔታ ይከበራል። ለምሳሌ አርሜኒያ በጃንዋሪ 6 የጥምቀትንና የገናን በዓል አስተሳስረው የሚያከብሩበት ሁኔታ አለ። የቀድሞዋ ሶቪየት ህብረት አሁኗ ደግሞ ሩሲያ የጥምቀት በዓልን ልክ እንደኛው ጃንዋሪ 19 ጥር 11 ያከብራሉ። ግብጽም እንደኛው የምታከብርበት ሁኔታ አለ በ19። ግሪክ በጃንዋሪ 6 የምታከብርበት ሁኔታ አለ። ግን በአከባበር ወቅት ለምሳሌ ሩሲያኖችና አርመኖች ይሄን በዓል ሲያከብሩ የመስቀል ጉድጓድ ተቆፍሮ በዛ ውስጥ በረዶ ይሞላና በዛ በረዶ ውስጥ ተጠምቆ ገብቶ በመውጣት የማክበር ስነ ስርዓት ያከናውናሉ። ወደ ግሪክ ሄድን እንደሆነ ደግሞ ወደ ወንዝ ዳርቻ ከተሄደ በኋላ በዛ የወንዝ ዳርቻ መስቀል ተጥሎ ወጣቶች በተለይ ወደ ወንዙ ዳርቻ በመሄድ ጠልቀው በመግባት መስቀሉን ፈልጎ ይዞ በመውጣት በረከት የሚያገኙበት ሁኔታ እንዳለ ነው። ትዝታችሁን እናንሳ። ከተረፈን ጀምር። ጥምቀት እንዴት ነበረ በፊት? በተለይ ልጅነት ላይ ያለውን ነገር እንድናነሳው ነው። እንግዲህ የጥምቀት ትዝታ በብዙዎቻችን ልብ ውስጥ የታተመ ነው። ጭፈራው፣
ታቦት ሲሸኝ ያለው ስርዓት። አሁን ደግሞ እንግዲህ በእኛ ዘመን ደግሞ የተለያዩ ደግሞ የተጨመሩ ስርዓቶች አሉ። ለታቦቱ ክብር ወጣቶች የሚያደርጉት እሱ ላይ እንመለሳለን። ልጅነትህን እንድታነሳ። ልጅነት እንግዲህ አስተዳደጊ ቤተክርስቲያን አካባቢ ስለነበር አብዛኛው በቤተክርስቲያን አገልግሎት በሰንበት ትምህርት ቤት ከዛ ጋር በተያያዘ ባለ በመንፈሳዊ ስርዓት ውስጥ ነው። ግን መንፈሳዊ ስርዓት ውስጥ ሆነሽ ደግሞ አብሮ ባህላዊ መስተጋብር አለ። ያደግንበት ማህበረሰብ ባህል ትውፊት ያለው ማህበረሰብ ውስጥ ነው። ስለዚህ እንደ እምነት ሰው ደግሞ የእምነትን አስተምሮ ወይም ዶግማና ወይም ቀኖናውን በማይጋፋ መልኩ ያሉ ማህበራዊ መስተጋብሮችን አንድነቶችን አብረን የምናካሄድበት አብሮ የሚበላበት የሚጠጣበት ሰዎች ቤታቸውን ደጃቸውን ከፍተው ለጥምቀት በዓል የሚመጡ ወንዱንም ሴቱንም የሚጋብዙበት አብረሽ እንግዲህ በደስታ በሆታ በጭፈራ የምናሳልፈው ነው። እንግዲህ ከጊዜ በኋላ በተለይ ይሄ ከጭፈራ ጋር ከባህላዊ ክውን ጥበባት ጋር የተያዙት ነገሮች ከመንፈሳዊ ስርዓት እንዲለዩ ተደርጎ በአብዛኛው መንፈሳዊ ሆነው ስርዓት እንዲጎላ ተደርጓል። ግን አሁንም ቢሆን በተለይ ገጠር አካባቢ ገጠር ቀመስ ከተማዎች አካባቢም ይሄ ባህላዊ ስርዓቱ እንደቀጠልና እኔ ውስጥ እንደው እንደ ልጅነት በልቤ ታትሞ የቀረው መንፈሳዊ ስርዓቱ ደማቅ የሆነ መንፈሳዊ ስርዓት ነው። ከዛ ባሻገር ደግሞ መንፈሳዊ ስርዓቱን አብሮ የሚያጠናክርን የማህበራዊ መስተጋብሩ አንድነቱ፣ ፍቅሩ፣ አብሮ መብላቱ፣ አብሮ መጠጣቱ ከዛ ባሻገር ደግሞ ከኛ እድሜ ከፍ ያሉት ደግሞ የዚህ ከመተጫጨት ጋር ያለው ከጓደኝነት ጋር ከአብሮነት ጋር ያለው ደግሞ እሱንም አብረን እናነሳዋለን። ያው ከሎሚ መወራወር ጋር ለጥምቀት ያልሆነ ቀሚት ይበጣጠስ የሚለው ብሂል ሁሉ ከዚህ ጋር የሚተሳሰር ነው። የሶሻል ቦንዴጅ የሚለው የማህበራዊ ትስስርን የሚያጠናክርልን ነውና ትዝታው በዚህ ማዕቀፍ ውስጥ የሚታይ ነው ለኔ። መልካም ጸጋዬ፣ ልጅነትህን እንድታነሳልን ነው። እንግዲህ ጥምቀት ሲቀርብ ብዙ ጊዜ እኛን የሚያስደስተን ይሄ ክርስቲያናዊ አለባበሱ ነጭ በነጭ ተለብሶ ሲወጣ ያለው ነገር በጣም ይማርከን ስለነበረ እኛ ሽመል ለማዘጋጀት በጣም ትልቅ ፍላጎት ነበረን። ስለዚህ ወደ 20 ኪሎ ሜትር የሚሆን ወደ ሱሉልታ አካባቢ ሄደን ጫካ ውስጥ ገብተን እነዚህን እርጥብ ጨፈቃዎች ቆርጠና መጣ ነበር። በኋላ ይሄ እየተለመደ በጣም ሲሄድ ራሱ ገበሬውም በአካባቢው ራሱ ያልተላጠውን የተላጠውን ብሎ አዘጋጅቶ ይጠብቀናል። እሱን እኛ ገዝተን እንመጣለን። ድሮ እንግዲህ ታውቁ ከሆነ አላውቅም፣ ቀኛዝማች ሆነኛው መራ ሽቶ ቤት አለ። የቤተክርስቲያን እንትኖች ነው ቅዱሳት እና ጃንጥላዎች፣ የካህናት ልብሶች በልዩ ሁኔታ የሚዘጋጁበት ትልልቅ አባቶች ናቸው የሚያዘጋጁት በልዩ ሁኔታ። እዛ እንሄዳለን። እዛ ሄደን ቀለማት ይሸጣሉ። ለልብስ መንከሪያ ይሆናሉ፣ ለአበባ መስሪያም ይሆናል፣ ለሽመል መቀቢያም ይሆናል። አሁን እኛ ለሽመል መቀቢያም የሆነውን እናመጣና እነዛን ሽመሎች ደርድረን ግቢያችን ውስጥ ካደረቅን በኋላ ልክ አሁን እዚህ ጋር እንደምታየው ወይ በዚግዛግ መልክ ወይንም ደግሞ ወደ ጎን እንሸላልመዋለን። እነዛ ይቀባና የበዓሉ ቀን ለገበያ ይቀርባል ማለት ነው በልጅነቱ። ግን ከዛ በፊት ደግሞ ምንድነው የአባቶቻችን ልብስ ያው የክት ልብስ ተብሎ መተኮስ አለበት። ለሱ ከሰል ከተገኘ ከሰል፣ ከሌለ የባህር ዛፍ ፍሬ ተፈልጎ ድሮ ባለ ዶሮ ካውያ የሚባል አለ በከሰል የሚሰራ ማለት ነው። በሱ ይተኮሳል። እኛ ቁምጣ ያለው ቁምጣ፣ ቦላሌ ያለው ቦላሌ፣ ካውያ የሚነካው የዛ ጊዜ ነው እና ትልቅ መታደል ነው ማለት ነው። መታየም ነው። አዎ። ከዛ በኋላ እንግዲህ በእኛ አካባቢ ያሉ ቤተክርስቲያኖች አሉ። ጊዮርጊስም ዮሐንስም ማርቆስም ይነክሳል። ስለዚህ እነሱ ታጅበው በከተራ ዕለት ወደ ማረፊያቸው እንግዲህ ጃልሜዳ ነው በእኛ አጥቢያ ያለው፣ ወደ ጃልሜዳ ይሄዳል። እንግዲህ በጉዞ ወቅት ያው ቅድም አቶ ተፈራ እንዳለው በዝማሬ ወንዱ በሆታ ሴቱ በልልታ ካህኑ ደግሞ በሀሌታ እያጀበ ታቦታተ ሕጉን ወደ ማደሪያቸው ይወስዳል ማለት ነው። በዚህ አይነት ስርዓት ነው። ተረፈ እንደው እንድታነሳልኝ ፈልገው ማህበራዊ ነገሩን በዚሁ ላይ እንዲነሳ የሆነ ህብረ ብሔራዊ አንድነት የሚገለጥበትም ነው። በተለይ የሃይማኖት ልዩነት ሳይኖር ሁሉም የሚተጋገዝበት የሚረዳዳበት ነው። እሱንስ እንዴት ታየዋል?
በእርግጥ አሁን እንደውም እኮ የጥምቀት ባህል ከኢትዮጵያም አልፎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሉበት ዓለማት ሁሉ ይከበራል እና እዚህ አዲስ አበባና ኢትዮጵያ ውስጥ በአጠቃላይ በኢትዮጵያ ክልሎች ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በሚከበርባቸው ቦታዎች ያሉ ሃይማኖታዊም ባህላዊ መንፈሳዊ ስርዓቱ ወደ ውጭም ተሻግሯል። አሁን እዚህ አዲስ አበባም አጠቃላይ በሀገራችን በኢትዮጵያ እንግዲህ ታቦታት አንድ ላይ ሆነው ነው ወደ ጥምቀተ ባህሩ የሚሄዱትና ይሄ መንፈሳዊ አንድነትን በክርስቶስ ኢየሱስ ያለን አንድነት ከፍ የሚያደርግና የሚያሳይ እንደ ሃይማኖት አስተምሮ እንደ ባህላዊ እንደ ኢትዮጵያዊነት ደግሞ በኢትዮጵያዊነት ውስጥ ያለውን ህብረ ብሔራዊነት ወይም አንድነታችንን ከፍ የሚያደርግ ነው። አሁን በወሎ አካባቢ ብንሄድ አብዛኛዎቹ የሙስሊም ማህበረሰብ ኢትዮጵያኖች አብረው ታቦትን ይሸኛሉ። በጥምቀትም በከተራም በዓል ውስጥ አብረው ደግሰው ያበላሉ። እንግዲህ የጥምቀት የአደባባይ በዓል ነው። ታቦታትን ለመሸኘት ረዘም ያለ መንገድ ሰው ይሄዳል። ፀሐይ ድካም ስለሚኖር እንደ አቅማቸው ደግሰው ያበላሉ። ቢያንስ ሌላው ቢቀር እንኳን ደጃቸውን ከፍተው አንድ ጽዋ ወይ አንድ ብርጭቆ ውሃ ይሰጣሉና ይሄ በሰው ልጆች መካከል እንደ ሃይማኖት አስተምሮ ፍቅርን በተመሳሳይ ደግሞ እንደ ሰው ልጆችም አብሮ እንደሚኖር ኢትዮጵያዊ ህዝብም ደግሞ በህዝቦች መካከል ያለን ሰላማዊ አንድነት ትብብርን ከፍ የሚያደርግ ነውና ለምሳሌ ደቡብ አፍሪካ፣ አሜሪካም፣ ሳውዲ አረቢያ ነው ኢሚሬትስ እነዚህ መሳሰሉ ሀገራት ኮሪያ በቅርቡ ቻይናም ውስጥ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሉበት አካባቢዎች ሁሉ የጥምቀት በዓል እየተከበረና ለአብዛኛው የውጭ ሰው እንደውም እንግዳ ነው። ምን አይነት የተወሰኑ በዓላቶች ደቡብ አፍሪካ አክብሬ ያለው ቤተክርስቲያን አገልግሎትም ሆኜ እንደ አንድ ደግሞ በዓለማዊ ትምህርት ውስጥ እንዳለ የምርምርና የጥናት ሰው ሆኜ በጣም አይ ነበርና በተለይ ደቡብ አፍሪካውያን እና ሌሎችም የውጭ ሀገራት ሰዎች በጣም ነው የሚደነቁት እና በሰው ሀገር መንገድ ተዘግቶ ማለት ነው ልክ እዚህ እንደሚደረገው መንገድ ተዘግቶ ይከበራል። እንግዲህ ከአገሪቱ ከፍተኛ ባለስልጣናት በቱሪዝም በባህል በታሪክ ላይ ካሉ ባለስልጣናት ጀምሮ የእምነት አባቶች የተለያዩ የእምነት አባቶች የግብጽ ኮፕቲክ የግሪክ ኦርቶዶክስ የራሽያ ኦርቶዶክስ ቤተክርስቲያን አባቶች መንፈሳዊ መሪዎች አብሮ በዓሉን የሚያከብሩ ከዛ ባሻገር ደግሞ በባህል በቱሪዝም በዲፕሎማሲ ላይ ይሄ አንዱ የካልቸራል ዲፕሎማሲ ወይም የባህል ዲፕሎማሲ አንዱ ማሳያ ነውና የተለያዩ ባለስልጣናት ተጋብዘው ይመጣሉና ብዙዎቹ ይደነቃሉ። አንደኛ ወደ ጥንት ሄዶ ገና በመጀመሪያው መቶ ክፍለ ዘመን የክርስቶስን ለሰው ልጆች መዳን ያደረገውን ጥምቀት ስርዓት በዚህ አይነት ባህላዊ ክዋኔና ስርዓት አስጠብቆ ለሺህ ዘመናት ማቆየታችን ይሄ ይገርማቸዋል። ያለባበሳችን ስርዓት በመንገድ ላይ የሚታየው እያንዳንዱ እንቅስቃሴ ከመንፈሳዊ ከባህላዊ እንድምታው ባሻገር አሁን ላለው የሰው ልጆች መስተጋብርና አብሮ የመኖር ህይወት ውስጥ ለራሱ ልዩ ትምህርት ወይ ምልክት ሆኖ ስለሚያዩት ብዙዎች ይደነቃሉ። እንግዲህ ጥምቀት በጋሞም ይከበራል፣ በዶርዜም ይከበራል፣ በኮንሶም፣ በአፋርም፣ በትግራይም፣ በአማራም፣ በኦሮሞም በአጠቃላይ በኢትዮጵያ ባሉ ክልሎች ውስጥ ይከበራል። ጥምቀት ሲከበር እዚህ ያሉ የትኛውም ብሔረሰብ አባላት የሆነ ህዝብ ነው አይደል ጥምቀት ባህሉ የሚወጣ። ስለዚህ አንዳንዳችሁ የራሳቸውን ባህል ለምሳሌ ከጉራጌ ወይም ከአፋር ወይም ከአማራ ወይ ከትግራይ የመጣ አንድ ሰው የራሱን ባህል ልብስ ነው የሚለብሰው። በዛ ውስጥ እንደውም አንዳንዶች ደግሞ የሌሎችን ባህል ለብሰውም ይወጣሉ። እዛ ውስጥ እንግዲህ የምናየው አብሮ መተሳሰርን፣ አብሮነትን፣ ፍቅርን፣ መተባበርን ነው የምናሳየው። እንግዲህ ኢትዮጵያ ያለው ሁላችን እንደ አንድ ጥላ ከለላችን ናት። በዛ ውስጥ ደግሞ ኢትዮጵያን ያሰኙ በልዩ መጋመድ ውስጥ ያን ልዩ ልክ እንደለበስነው ጥበብ አንቺም እኔም እንዳደረግነው አቶ ጸጋይም እንዳደረጉት አይነት የባህል ልብስ ውስጥ የምናየው ጥበብና መተሳሰር ውስጥ ያ በምልክትና በትምህርታዊነት በማህበራዊ ህይወታችን በሃይማኖታዊ ክዋኔዎቻችን የሚታይ ነው እና ጥምቀት ይሄን ከፍ የሚያደርግ ነው። በአጠቃላይ በዓለም ደረጃ ኢትዮጵያውያን ጥምቀትን ሲያከብሩ ያላቸውን አንድነት፣ መስተጋብራቸውን፣ ፍቅራቸውን የሚገልጹበት የእያንዳንዳቸውን ባህል ደግሞ የሚገልጹበት ነው። ካለባበስ ጀምሮ ካጨፋፈር ጀምሮ ከዜማ ጀምሮ ይሄ ሁሉ በተለያዩ ቋንቋዎች እንግዲህ በትግርኛም በአፋርኛም በአማርኛም በኦሮሚፋም በዶርዝኛም በተለያዩ ቋንቋዎች አሁን እንደውም በጣም እየሰፋ የተለያዩ ባህሎች አብረው እየመጡ ሙሉ እያደረጉት ባህሉን ከፍ እያደረጉት ውበቱን ከፍ እያደረጉት እየመጡ ናቸው። ባለፉት 10-15 ዓመታት ውስጥ የምናየው አንዱ ነገር የጥምቀት ባህል ብዙዎችን የሚወክል ብዙዎችን የሚያስተሳስር ባህላቸውን፣ ማንነታቸውን፣ ታሪካቸውን
ከፍ እንዲያደርጉ አንድ ፕላትፎርም ሆኗል። እንደውም የጥምቀት በዓል ከሃይማኖታዊ በዓልነት ባሻገሩ የህዝቦችን አንድነት፣ ብሔራዊ ትስስር ቅድም አንቺ ያልሽው ይሄ ህብረ ብሔራዊ አንድነት የሚለውን ነገር ከፍ የሚያደርግ ነው። መልካም ጸጋዬ፣ እንደው ዘመንህን እንድትነግረን ነው። በትውልድህ ውስጥ እንዴት ነበር የሚከበረው? በተለይ ህብረ ብሔራዊ አንድነትን ከፍ በማድረግ ረገድ፣ በመረዳዳት በመተጋገዝ ረገድ እንግዲህ ቀደም ብለንም አንስተነዋል። የኦርቶዶክስ ክርስትና እምነት አጠቃላይ የክርስትና እምነት ተከታይ የሚያከብረው ይህ የጥምቀት በዓል አለ። ሌላው ደግሞ የሌላ እምነት ይከተላል። ግን ደግሞ ይህ በተሳካ ሁኔታ እንዲካሄድ የጥምቀት በዓልን በማድረግ ረገድ ሌሎች ከእምነቱ ተከታይ ውጭ የሆኑት ሲያግዙ ሲተባበሩ እንመለከታለን። አሁንም ይህ አለ። በትውልድ ውስጥ እንዴት ትገልጸዋለህ አንተ ይህን መተባበር? እንግዲህ በትውልድ ውስጥ ባለው ቅብብሎሽ የሃይማኖት መከባበር አንዱ ለሌላው በጉርብትናው፣ በእድሩ፣ በማህበራዊ ህይወት ውስጥ እምነቱን ለይቶ አይደለም ክንውን የሚያከናውነው። ምክንያቱም ምንድነው በዓላት ሲደረጉ አሁን ብዙ ጊዜ በእኛም በደረስንበት አሁንም ድረስ ለምሳሌ በዓላት ሲደርሱ የሙስሊም ወንድሞቻችን በየአብያተ ክርስቲያናቱ በአቅራቢያቸው ሄደው ጽዳት በማጽዳት አካባቢውን ለበዓሉ በማመቻቸት ድንኳን በመትከል እገዛ የሚያደርጉበት ሁኔታ አለ። መንገድ ላይ ዳስ ጥለው ዳቦ አዘጋጅተው ውሃ ይዘው ቅድም እንዳለው ተረፈ ሲያልፉ ረጅም መንገድ ነው የሚጓዙት፣ ድካም አለ። ይሄንን ለመደገፍ ከፍተኛ ትብብር ያደርጋሉ። በተመሳሳይም አሁን ክርስቲያን ወንድሞቻችን በአደባባይ አፍጥር ጊዜ እንደዚሁ ይሄንን ተግባር በመፈጸም በእምነት ውስጥ በሰውነት መተሳሰብን እምነት ቢለይንም የጋራ የሚያደርጉን እሴቶች ብዙ አሉ የሚለውን በመውሰድ ልዩነታችንን እንዳለ ተቀብለን እነዚህን ነገሮች የምናከናውንባቸው ሁኔታዎች አሉ። ሌላው ደግሞ በብሔር ብሔረሰቦች ውስጥ ለምሳሌ ጥምቀት ከሃይማኖታዊ ትውፊትነቱ ባለፈ ማህበራዊ እሴትም ያለው በመሆኑ በዛ በዓል ላይ እናቶች ይወደሳሉ፣ ባለሙያ እናቶች ይወደሳሉ፣ ጀግኖች ይወደሳሉ፣ ታዋቂ ሰዎች ይወደሳሉ እና በዘፈን ውስጥም ባህላዊ ምግብ ይወደሳል። ለምሳሌ አሁን በጉራጌ እኛ ልጅ ሆነን ስንሰማ የገነ እንዳውሳ ስሞታ ጥቁሬ ተምሽራት ወሬ ወርውየው የሀገራችን ቆጮ ስሙ ጥቁሬ ነው፣ ከባለቤት ጋር ስትበላው ማርማር ይላል። ዛሬ ቆጮ ካይብና ከክትፎ ጋር ሆኖ የጉራጌ ባህላዊ ምግብ መሆኑ አልፎ የኢትዮጵያ ምግብ ከኢትዮጵያ ምግብ መሆኑ አልፎ ኢንተርናሽናል ዲሽ ሆኗል። ስለዚህ ምግብን የማወደስ በኦሮምኛ ለምሳሌ ከሄድሽ እዛው ጃን ሜዳ የምንሰማው አበበ ቢቂላ ጉሪ ከባርገመ ጅራ አበበ ቢቂላ ዝናህ ከባህር ማዶ ናኝቷል እያሉ ያወድሳሉ። አበበ ቢቂላ ኢትዮጵያዊ ብቻ ሳይሆን ዓለም አቀፋዊ ጀግና ነው። ሮማን በባዶ እግሩ ድል የነሳ የሚባል ነው። እንደገና አሁን ድሮ ኮማር የሚባሉ ታዋቂ ጠጅ ከቤተ መንግስት ከወጣች በኋላ ታዋቂ እናቶች ለምሳሌ በእንትን ውስጥ ምን ይላሉ? ማን ነው እዚህ በኦሮሚያ ወደ ወለጋ አካባቢ አንድ አባባል አለ። አባሴና ቆመው ይታያል ዲዴሳ የግንቢ ኮማሪ ሻሽቱ ወይሳ እዛ ላይ ያነሱታልና ዘፈን የሚችል ሰው አካባቢ ሰው ካለ እንደውም በኦሮሞኛ ሲርበግድ ይሉታል። ተጎትቶ ይገባና መሀል ዜማ ያወጣል። በገዛ ጅማቱ ይገረፋል በሬ የወለጋ አርበኛ መኮንን ጀንበሬ እንደዚህ እያሉ ጀግኖችን የማወደስ እንትኑ አይከኖቻችንን የማወደስ የማውጣት ባለሙያ እናቶችን የማመስገን እንደዚህ አይነት ሲነሳ ከየባህሉ ውስጥ ያለው መተሳሰብን፣ ፍቅርን፣ አንድነትን የሚያመለካክት ሁኔታዎች አሉ። ቅድም እንደተጠቀሰው ባለባበስም ለምሳሌ ከፀጉር አሰራር ጀምሮ
ለምሳሌ አልባሶ ድሮ የትግራይ ተወላጅ የሰሜኑ ብቻ ነው። ዛሬ በየትኛውም አካባቢ የሚለበስ ልብስ ሆኗል። በዚህ ሂደት ውስጥ ደግሞ ጥበብ ለምሳሌ ጥበብ በየዘመኑ ስያሜ እየወጣለት በተለያየ ዲዛይን ይሄ እንግዲህ ትልቅ እንትን ኤስቴቲክ ቫልዩ ያለው ነገር ነው እና ከማህበረሰቡ እየተወራረሰ የሚመጣው ነገር ይሄ መጋመድን፣ አብሮነትን በዓሉ ሲከበር ደግሞ ምስኪኖችን የሌላቸውን አሰባስቦ ሙስሊም ክርስቲያን ሳይሉ ማብላት፣ እንዲደግፉ ማድረግ፣ ያለን ማካፈል ይሄ በሰውነት የምናደርገው ሃይማኖታዊ ግዴታ የሚሆነው ነገር መተሳሰርን እየፈጠረ እስከዚህ ያደረሰን ሁኔታ አለ። ዩኔስኮ ላይ ጥምቀት በዓል ተመዝግቧል። በተለይ በማይዳሰስ ቅርስ ላይ ማለት ነው። አንዱ አከባበራችን ነው። 16 ሀገራት ካልሳትኩኝ፣ ለዚህ ደግሞ የራሳቸውን የሆነ አስተዋጽኦ አበርክተዋል። ከታሪክ ጋር እናዛምዳ። ተረፈ ታሪክ ምሁር ነህ። ታሪክንና ጥምቀትን ታሪክንና በተለይ ደግሞ ከዩኔስኮ ጋር ያለውን ነጥብ ብናነሳ ትንሽ ወደ ኋላ እንሂድ መሰለኝ። ደስ ይለናል። የትውልዶቹ ጋር ነው የኋላው ከሌለ የለም። በተለይ ስለ እሱን እመጣበታለሁ። ግን ስለ ኢትዮጵያ የዲፕሎማሲ ታሪክ ስናነሳ ቀድማ የምትነሳው ንግስተ ሳባ ናት። እንግዲህ ምናልባት በተመዘገበ ታሪክ መረጃ ውስጥ የመጀመሪያውን ረጅም ጉዞ ከኢትዮጵያ ከአክሱም ተነስታ ወደ ኢየሩሳሌም ያደረገች ናት እና ያ በኢትዮጵያ የዲፕሎማሲ ታሪክ ውስጥ እንደ አንድ ግንባር ቀደምና ፈርቀዳጅ ሆኖ ይታያል እና የኢትዮጵያ ዲፕሎማሲ ታሪክ ከጥንት እስከ ዘመናዊ የኢትዮጵያ ዲፕሎማሲ ታሪክ ስናነሳ መነሻው ያ ነው። ለዛ መነሻ የሆነው ግን ኢትዮጵያው ጃንደረባ ባኮስ ነው። ወደ ኢየሩሳሌም ለመሳለም በሄደበት ጊዜ ወንጌላዊ ፊልጶስ እንዳጠመቀው መጽሐፍ ቅዱስ ይነግረናል። በተጠመቀበት ቦታ ላይ ለኢትዮጵያ ርስት እንዲሆን ተሰጥቷል ይላል። እንግዲህ ትውፊቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ትውፊት እንግዲህ ያን ይዞ ነው እንግዲህ ዛሬ ዴር ሱልጣን የምንለው የኢትዮጵያ ገዳም መሰረት የሆነው የኢትዮጵያው ጃንደረባ ጥምቀት ነው። የኢትዮጵያ ጃንደረባ ጥምቀት በእርግጥ የንግስተ ሳባ ጉዞ ይቀድማል። እሷ በኢየሩሳሌም ያደረገችው ጉዞ ከዛ በኋላ ደግሞ የእሷ ልጅ የሚሆነው ባኮስ ደግሞ ወደ ኢየሩሳሌም ባደረገው ጉዞ ያ ርስት ሆኖ ለኢትዮጵያ ተሰጥቷል። የኢትዮጵያ ዲፕሎማሲ ታሪክ ከመካከለኛው ምስራቅ ወይም ከኢየሩሳሌም ጋር ያላት የዘመናዊም ባህላዊ የምንለው የዲፕሎማሲ ታሪክ መነሻው እዛ ነው እና ጥምቀት አንዱ ለኢትዮጵያ እንግዲህ ይሄም ሪሊጂየስ ዲፕሎማሲ ልንለው እንችላለን፣ ሃይማኖታዊ ዲፕሎማሲ ልንለው እንችላለን፣ መነሻ ሆኗል። ስለዚህ ጥምቀት ይሄን እንደ አንድ አንጓል እናነሳው እንችላለን። የኢትዮጵያ ዲፕሎማሲ ታሪክ አንድ ምዕራፍን የከፈተ ነው። ከዛ ባሻገር ግን ከታሪክ አንጻር ስናየው ቅድም የጠቀስኩልሽም አንድ የታሪካችን ክፍል ነው። ጥምቀት በኢትዮጵያ ታሪክ ውስጥ ቅድም አቶ ጸጋይ ጨረፍ ሊያደርጉ ሞክሯል። በተለይ አጼ ዘርዓ ያዕቆብ የጥምቀት ስርዓት ታቦታት ወደ ጥምቀተ ባህር ሄደው በጉዞ በዑደት ህዝቡን እንዲባርኩ መካናትን እንዲባርኩ ያን ስርዓት እሳቸው ናቸው ያስቀመጡትና በዚህ ሂደት ውስጥ ጥምቀት በሰው ልጆች በኢትዮጵያን ወይም በሰው ልጆች ታሪክ ውስጥ የአንድነትን የመስተጋብርን የህዝቦች ለህዝቦች ግንኙነት እንግዲህ ሁለት ሀገሮችን ነው አሁን የምናወራው ኢትዮጵያን እስራኤልን ስንል ከዛ ባሻገር ደግሞ በጥምቀት ባህልና ስነ ስርዓት ውስጥ እንግዲህ ወደ ዩኔስኮ አንድን ጥምቀትን ወደ ዩኔስኮ በማይዳሰሱ የሰው ልጆች ወካይ ቅርስ ተብሎ እንዲመዘገብ አንዱ ያደረገው ሃይማኖታዊ እንድምታው ብቻ አይደለም። በይበልጥ እንደውም ዩኔስኮ የሚያየው በሰው ልጆች ባህል አብሮነቱ ውስጥ አንድነቱ ውስጥ ፍቅርና መተሳሰብ ውስጥ ምን ፋይዳ ያለው ነው ጎልቶ የሚወጣው። ጥምቀትን በዚህ መመዘኛ የዩኔስኮ የባህል የሳይንስና የትምህርት ማዕከል ወይም ድርጅት ይሄን መመዘኛ ወጥቶ መስፈርት ሲያስቀምጥ ጥምቀት ይሄን በጣም ከሚገባው በላይ የሚያሟላ በሰው ልጆች በኢትዮጵያ ብቻ አይደለም በአጠቃላይ በሰው ልጆች የዘመናት ሂደት ታሪክ ውስጥ የሰው ልጆችን አንድነትን መስተጋብርን ህብረትን ፍቅርን መተባበርን ከፍ የሚያደርግ ሰዎች አደባባይ ወጥተው ያለምንም ከልካይ ማለት ነው ባህላቸውን ማንነታቸውን ታሪካቸውን ከፍ የሚያደርጉበት ስለሆነ በሰው ልጆች ታሪክ ውስጥ በተመሳሳይ ማለት ነው አጠቃላይም በሌላው ዓለምም እንዲህ አይነት የአደባባይ በዓላቶች ፌስቲቫሎች ካርኒቫሎች ይኖራሉ። ይሄኛው ግን ማህበራዊ አንድነቱን ያስተሳሰረ እምነቱን ባህሉን ትውፊቱን በአንድነት ይዞ ደግሞ ቅድም አቶ ጸጋዬ ሲያነሳ ነበር የተለያዩ ባህሎች ይታዩበታል። የፀጉር አሰራር ከሰሜን አንስተሽ ከደቡብ ምዕራብ መካከለኛ ኢትዮጵያ ስትመጪ የተለያዩ የፀጉር አሰራር አይነቶች አሉ።
ያለባበሱ ስርዓት እንደዛው ነው። ያጨፋፈሩ፣ የዜማው፣ የክውን ጥበባቱ እነዚህ ሁሉ ጥምቀት ውስጥ በአንድ የሚታዩ የሚገለጡ ናቸውና ጥምቀት በኢትዮጵያ ታሪክ ውስጥ አንደኛ ለኢንተርናሽናል ወይም ለዓለም አቀፍ ግንኙነት አንድ መሰረት ድንጋይ ያስቀምጣል። ሁለተኛ ደግሞ ኢትዮጵያዊና ኢትዮጵያዊ ማንነት፣ ታሪክ፣ ባህል፣ ኢትዮጵያዊ አንድነት የምንለው ቅድም አቶ ጸጋዬ ሲያነሳ ነበርና ጀግኖቻችንን ከፍ የሚደረጉበት እናቶቻችን ሙያቸው፣ ውበታቸው፣ የሶሻል ካፒታላችን ማህበራዊ እሴቶቻችን ከፍ የሚሉበት የሚነገሩበት በዚህ ሂደት ውስጥ እንግዲህ ትውልድ የሚማርበት ነው አይደል? አዲስ አበባ ዩኒቨርሲቲ ብትሄጂም ውጭ ሀገር የተሰሩ አንዳንድ ወረቀቶችን ስታይ ስለ ጥምቀት በዓል የሶሻል ካፒታል ከቱሪዝም አንጻር ከህዝቦች አንድነትና መስተጋብር አንጻር ለዓለም አቀፍ የቱሪስት ፍሰት ያለውን ይሄ ብራንድ ዴስቲኔሽን ብራንዲንግ የምንለውን ነገር አካቶ የያዘ ትልቅ በዓል ነው ጥምቀት እና በሰው ልጆች ታሪክ ውስጥ በኢትዮጵያን ታሪክ ውስጥ ደግሞ ኢትዮጵያዊነት በዓለም አቀፍ ደረጃ ህብረ ብሔራዊ መሆኑን የህዝቦች ባህል የህዝቦች ትውፊት ስርዓት በአንድነት ከፍ ብሎ በአደባባይ የሚታይበት በዓል ነው። መልካም። እንደው በጋዜጠኝነት ሙያ ውስጥ እንደማለፍ የተለያዩ ቦታዎች ላይ ጥምቀት ይከበራል። የአደባባይ በዓል ነው ስላለ ጎንደር በደንብ ይነሳል፣ አዲስ አበባ፣ ሐዋሳ፣ ሌሎችም። ከዛ በፊት ትንሽ በዚህ በዩኔስኮ በማይዳሰስ ቅርስነት ኢትዮጵያ ከ15ቱ ቅርሶቿን ካስመዘገበችው አንዱ ጥምቀት ነው። ይሄ እንግዲህ ታህሳስ 1 2012 ዓ.ም በማይዳሰስ ቅርስነት ሲመዘገብ እኔ በጣም የሚያስገርመኝ ነገር አለ። ምክንያቱ ምንድነው? ይሄ ኢትዮጵያ ቦጎታ ኮሎምቢያ ውስጥ ነው በቅርስ ጥበቃ ላይ በተደረገ ጉባኤ ኢትዮጵያ ይሄ የጥምቀት በዓል በማይዳሰስ ቅርስነት ጥናቷን እና ምክረ ሀሳቧን ስታቀርብ ከአፍሪካ ከመካከለኛው ምስራቅና በርቀትም እስከ እስያ ባሉት ሀገራት 16 ሀገራት ይሁንታቸውን ሰጥተዋል። እና እዛ ውስጥ እኔ በጣም የሚያስገርመኝ ነገር ይሁንታቸውን የሰጡት ሀገሮች ራሳቸው የዚህን የእሴቱን ዋጋ በመረዳት የሰጡት ክርስቲያን ሀገራት ብቻ አይደሉም፣ ሙስሊም ሀገራቶችም ናቸው። ለምሳሌ ከአፍሪካ ታንዛኒያ፣ ካሜሩን፣ ቶጎ ይገኙበታል። ቆጵሮስ፣ ከመካከለኛው ምስራቅ ፍልስጤም፣ ሊባኖስ፣ ራቅ ካሉት ደግሞ እንደ አሁን ካዛኪስታን ሙስሊም ሀገር ነው። ሩሲያ ውስጥ ቀደም ሲሉ የዩናይትድ አካል የነበረ ነው። ነገር ግን በዚህ ውስጥ ደግሞ የተለየ የሚያደርገው ነገር የአርመንና አዘርባይጃን ጉዳይ ነው። አርመንና አዘርባይጃን ከሶቪየት ህብረት መፍረስ በኋላ እኔ እዛው ባኩ ስለተማርኩ አዘርባይጃን ውስጥ ጦርነቱም ሲጀመር ግጭቱም ሲጀመር ነበርኩ። እነዚህ ሁለት ሀገሮች ናጎርኖ ካራባህ በተባለው ቦታ የወሰን ግጭት ሲካሄድ በጦርነት ውስጥ ያለፉ ሀገራት ናቸው። አዘርባይጃኖች ሙስሊም ሀገር ነች፣ አርሜኒያ ክርስቲያን ሀገር ነች። ይሄ የኢትዮጵያ ጉዳይ የጥምቀት በዓል በማይዳሰስ ቅርስነት ለመመዝገብ አጀንዳ ሆኖ ሲቀርብ ግን እነዚህ ሁለት ባላንጣ የነበሩ ሀገራት ያለምንም ልዩነት በከፍተኛ ደረጃ ድምጻቸውን ሰጥተዋል። ለምን ይመስላል? ይሄ እንግዲህ ምንድነው በጣም ቅርስ ያለውን ፋይዳ ለየትኛውም ሀገር ኢትዮጵያ በዓለም አቀፉ መድረክ ያላትን ከበሬታ ያላትን ከፍታ በዲፕሎማሲው መድረክ ያላትን ተቀባይነት የሚያሳይ ነው። ጥምቀት እንግዲህ በትውልድ ውስጥ እየተከበረ መጥቷል። አሁንም እየተከበረ ነው። ምን ያስደስትሃል ጥምቀትን ስታስብ? እንግዲህ ጥምቀት በራሱ መንፈሳዊነቱ ትልቅ ትርጓሜ ያለው እንደ አንድ ክርስቲያን፣ ከዛ ባሻገር ደግሞ ከጥምቀት ጋር አብረው የሚነሱ ለጥምቀት በዓል ከሚደረገው ዝግጅት አንስቶ በዓሉ ላይ የሚታየው ባህላዊ ስርዓቱ መንፈሳዊ ስርዓቱ ልዩ ተመስጦ ነው የሚፈጥረው። ማለት በተለይ አሁን ደግሞ ወጣቶች ተደራጅተው ታቦታቱን ለማክበር የሚያደርጉት መንፈሳዊ እንቅስቃሴ በየአካባቢው ወጣቶች በማህበር ተደራጅተው
አዲስ አበባ አጠቃላይ ኢትዮጵያ ውስጥ ከኢትዮጵያ አልፎ ውጭ ሀገር ድረስ ማለት ነው። አሁን አንዳንዱ ሌሎች ለሚያዩ ሰዎች በጣም እንግዳ ነገር ነው። አሁን ምንጣፍ እየዘረጋሽ ወይም እርጥብ ለምለም ቄጠማ እየጎዘጎሽ አይነት ባህል ስርዓት ለብዙዎች እንግዳ ነው። ምናልባት እነሱ የሬድ ካርፔት ስርዓት አላቸው። ያ ራሱ የሚያደርጉበት የራሳቸው አካሄድ አለ። ግን ይሄኛው ከመንፈሳዊነት ጋር ተያይዞ ወጣቶች ረጅም እንግዲህ ምናልባት በኪሎሜትሮች የሚቆጠር መንገድን ያለምንም ድካም እርስ በርሳቸው እየተረዳዱ አይተሽ እንደሆነ አንዱ ሲደክመው ሌላኛው እየቀደመ እንደዚህ እያደረገ ነው አላቸው ቶሎ ትክትክት ማለት እና ይሄ አለ። ከዛ ውጪ ያን የፋሽን ኢንዱስትሪ ትልቅ አሁን በዘመናዊ ቋንቋ ስናወራ ለፋሽን ኢንዱስትሪው አንድ ትልቅ እመርታ ነው። አሁን ዛሬ እንደው የዘመናዊ ልብስ ከመግዛት የአበሻ ልብስ መግዛት በጣም ውድ እየሆነ መጥቷል አይደል? ፈላጊውን በዛው ልክ እየጨመረ አሁን እንደውም የጥምቀት በዓል አንድ ለየት ያለ ፋሽን የምናይበት ወይም ለየት ያለ ውበት የሚገለጥበት ሴት እህቶቻችን እናቶቻችን በማህበር ሆነው እየጨመረ የመጣበት ነው። በፊትም ለጥምቀት ነበር። አሁን ደግሞ በደንብ ተደራጅቶ በጣም ተነቃቅቶ በግሩፕ ሆነው በማህበር ሆነው ወጣቶች፣ እናቶች፣ ወንዶችም ሴቶችም ዩኒፎርም ወይም ተመሳሳይ የሆነ የባህል ልብስ ለብሰው ለየት ተብሎ እንዲታዩ ማለት ነው። የአንዳንዶቹ አገራዊ ፍቅርና አንድነት መለያ ምልክት ሊሆን ይችላል። ለአንዳንዶቹ ደግሞ ውበታቸውን የሚገልጹበት ሊሆን ይችላል። ለአንዳንዱ ደግሞ መንፈሳዊ ማንነቱን ከፍ የሚያደርግበት፣ ለአንዳንዱ ደግሞ ከሌሎች ጋር ያለውን መስተጋብሩን አንድነቱን የሚገልጽበት። እንግዲህ ይሄ የአደባባይ በዓል ስለሆነ እመርታም አለው ማለት ትምህርታዊ የሆነ ትርጓሜም አለው። ምልክት አሁን የሚለበሱ አልባሳቶች፣ ጸጉር ላይ የሚታሰሩ የሚያዘው ሽመል፣ እነዚህ ሁሉ የራሳቸው ትርጓሜ አላቸው እና አሁን ባለው የዓለማችን ወይም በሰው ልጆች ህይወት ውስጥ ሰዎች ቁጭ ብለው ለመነጋገር ጊዜ እያጣን ነው። ስለዚህ እነዚህ ባህላቶች ጥሩ ናቸው። ሰብሰብ ብለን እንድናወራ፣ እንድንነጋገር፣ እርስ በርሳችን እንድንተያይ፣ አንዱ የአንዱን ጉድለት አንዱ የአንዱን ደስታውንም መከራውንም እንድንካፈል በእርግጥ እንደ ኢትዮጵያ እንደ ሀገራችን እንደ ህዝባችን ይሄ ሶሻል ካፒታል ያለን ህዝቦች ነን። ግን በተለያዩ መንገዶች ደግሞ ሲሸረሸሩ እናያለን አይደለ? አሁን ያለው የህይወት ስርዓት አሁን ያለው ይሄ ሲስተሙ ወይም ስርዓቱ ሰዎችን በተለያዩ ነገሮች ወጥሮ ስለሚይዝ ሰው እንኳን ለሌላው አይደለም ለራሱ እንኳን ራሱ ቁጭ ብሎ ራሱን ለማዳመጥ ጊዜ እያጣ ነው። እንግዲህ መንፈሳዊ በዓላቶች አንድ ይሄ አይነት ጥቅም አላቸው። ሰው ቁጭ ብሎ በሰከነ መንፈስ ራሱን ወደ ራሱ እንዲመለከት። ከዛ ውጪ ደግሞ ሰው ማህበራዊ ፍጡር ነው አይደለ? አጠቃላይ ሰው ማህበራዊ መስተጋብር ውስጥ ያለ እርስ በርሱ የተሳሰረ ፍጥረት ነውና ጥምቀት አንዱ ይሄን ነው የሚገልጸው። እዚህ አደባባይ ውስጥ 2 ሰዓት 3 ሰዓት በጉዞ ውስጥ ብዙ የምታነሺው ነገር ይላል። አረፍ ብለሽ የምታወሪበት፣ እርስ በርሽሽ የምትነጋገሪበት ስለ መንፈሳዊነት፣ ስለ ባህላችን፣ ስለ አብሮነታችን። ከዛ ውጪ ደግሞ ብዙ ሺህ ቱሪስቶች ይመጣሉ አይደል? እንግዲህ እነዛን ቱሪስቶች የምናስተናግድበት መንገድ እነሱ ስለዛ ምን ፊል ያደርጋሉ፣ ስለ ባህሉ ምን ይነግሩናል፣ እነሱ አገር ባህል እንዴት ይከበራል። ያው እውቀት ነው አይደል? ኖሌጅ ትራንስፈር እናደርጋለን። ይሄ እውቀት እንለዋወጣለን፣ መረጃዎች እንለዋወጣለን። እነሱ ደግሞ ያዩትን የቀረጹትን ያስቀሩትን ነገር ደግሞ ባላቸው ሶሻል ፕላትፎርም ደግሞ ለዓለም ሁሉ ያዳርሱታል አይደል? ያ ደግሞ ኢትዮጵያቸው ባህላቸው ምን ይመስላል፣ ስርዓታቸው፣ አጠቃላይ ኢትዮጵያዊነቱ ውስጥ በዚህ ባህል ውስጥ እንዴት ይታያል የሚለው እንደው በዓለም ደረጃ ደግሞ እንዲያውቁ ያደርጋል። ጥምቀት በዓለም አቀፍ ደረጃ ኢትዮጵያዊ ማንነት ከፍ የሚደረግበት ስለ ሶፍት ዲፕሎማሲ፣ ስለ ሪሊጂየስ ዲፕሎማሲ፣ ስለ ካልቸራል ዲፕሎማሲ፣ ስለ ቱሪስት ዲፕሎማሲ ስናወራ ጥምቀት ይሄን ሁሉ አቅፎ የያዘ ባህል ነውና እንደውም እኛ ተጠቅምንበታል ብዬ አላስብም። መጠቀም የሚገባንን ያህል በደንብ አድርገን ከፍ አድርገን ካፒታላይዝ አድርገን ለተቀረው ዓለም የምናሳይበት ትልቅ የሆነ ገራ ኃይል ነው ወይም ሶፍት ፓወር ነው። መልካም። ስለ ትንሽ ልጨምርልሽና አሁን በስፋት ከተገለጸው ውስጥ ጥምቀት ሃይማኖታዊ በዓልነቱን ትውፊታዊነቱንና የባህል እሴትነቱ በተጨማሪ ኢኮኖሚያዊ እንቅስቃሴን የማበረታታት ከፍተኛ ፋይዳ አለው። ከትንሹ ሱቅ በደረቴ እስከ ትልልቅ ባዛሮች፣ ከመንደር ሱቅ እስከ ትልልቅ ሱፐር ማርኬቶች፣ ከዚህ በቅርብ ከምናውቀው ሽሮ ሜዳ እስከ
ጣና ገዳማት እንጦንያስ ገዳም ባሉት ቀሳውስቱ እንደ ካባ በሚሰሩት እንደ ሻርፕ በሚያዘጋጁት በላሊበላ የቆዳ መስቀሎች የተለያዩ ዲዛይን ያላቸው ስራዎች በዚህ ወደ ሰሜን ስንሄድም የተለያዩ ከሚሰሩ መስቀላት አፍራይ ገባ መስቀል የመሳሰሉትን ለጥምቀት ያልሆነ ቀሚስ ይበጣጠስ ሲባል አሁን እነዚህ አዳዲስ ልብሶችን የመግዛት ላውንደሮቻችን ራሱ ልብስ በማሳጠብ ይነቃቃሉ። ምክንያቱም ፋይዳ ስላለው ማለት ነው። የስጦታ ሱቆች አሁን ካየህ ቱሪስቶች ወደ ሀገር ውስጥ በሚመጡበት ጊዜ በርካታ ስጦታዎችን ከኢትዮጵያ ነው ያመጣሁልሽ ለማለት እነዚህ ነገሮች ይገዛሉ። የቱሪዝም ዘርፉ ሆቴሎች በከፍተኛ ደረጃ አኮሞዴት ስለሚያደርጉ እነዚህን አገልግሎቶች ይሰጣሉ። የቱሪዝም የትራንስፖርት አገልግሎት፣ የምግብ አገልግሎት የሚሰጡበት ሁኔታ አለ እና እነዚህና መሰል ነገራቱ በኢኮኖሚ ፋይዳውም ረገድ እንደተባለው ብዙም ያልተገፋበት ቢሆን ይሄ ኢትዮጵያ በቅርስነትም ያስመዘገበችው ነገር በዓለም አቀፍ መድረክ በየጊዜው ሲሰራበት ኢኮኖሚውንም የማንቀሳቀስ ፋይዳ አለው። መልካም እንግዲህ በትውልድ ውስጥ ጥምቀት ሃይማኖታዊ በዓል ነው። ከዛ በዘለለ ማህበራዊ፣ ኢኮኖሚያዊ አሁን ቀደም ብለን ያነሳናቸው የቱሪስት መስህብን ጨምሮ በርካታ ፋይዳ እንዳለው ይታወቃል። በትውልድ ውስጥ ይህ እየተቀባበለ አሁን ደርሷል፣ ይቀጥላል። ስለዚህ መልእክቶትን ያስተላልፉልን ጥምቀትና ትውልድን በተመለከተ። እንግዲህ እኔ ትውልድና ጥምቀትን በተመለከተ ይሄ የመተሳሰቡ፣ የመከባበሩ፣ የመፈቃቀሩ፣ የመረዳዳቱ ነገር በይበልጥ ተጠናክሮ የሚቀጥልበት ሁኔታ እንዲኖር ነው የምመኘው። ሌላው ደግሞ አሁን ላይ ወጣቱ በጣም እድለኛ ነው። ልክ አሁን ባለፈው የአእላፋት ዝማሬ በተከወነበት ሂደት ልክ ጥምቀትን በዚህ መልኩ ሂደቱ እየሰፋ የሚሄድበት ትልቅ እድል አለ። ለምሳሌ አሁን ከሜንስትሪም ሚዲያው እስከ ሶሻል ሚዲያው ኮንቴንት ክሬተሮች ትልቅ እድል አላቸው ባህላችንን ለማስተዋወቅ፣ ጥምቀትን ለማስተዋወቅ። ምክንያቱም እያንዳንዱን ክዋኔ የውጭ ሰው መጥቶ ወደ ዓለም ከሚያደርስልን ይልቅ እኛ ራሱ ሚስጥራቱን እየገለጥን እያስተዋወቅን ቅድም እንደተባለው እስራኤሎች የማያከብሩትን እኛ እስካሁኑ ዘመን ድረስ ለምን አሻገር ነው። እነዚህን ለመላው ዓለም ለማስተዋወቅ ምቹ ጊዜ ነው። ስለዚህ ይሄ የሶሻል ሚዲያውን እንዲሁ ከመነቋቆሪያ ከመተቻቻ ይልቅ ለበጎ የማዋል ወጣቱ ትልቅ እድል ስላለው ይሄን ነገር አጠናክሮ ቢያስቀጥለው ምኞቴ ነው። አቶ ጸጋዬ ሲል አንድ ዝም ብሎ አምሮ ውስጥ ይመጣል። አሁን ላቲን አሜሪካ ውስጥ ሰዎች በቲማቲም የሚደባደቡበት የአደባባይ ስርዓት አለ። ሌላው ደግሞ የኮርማ በሬዎች፣ ይሄ ትልቅ ትዕይንት ሆኖ ዓለም በጣም ይከታተለዋል። በእርግጥ እንደ አንድ ጨዋታ እንደነሱ ባህል ስርዓት ያው እንደ ታሪክ እንደ ባህል ሰው አከብራለሁ በግሌ። ግን ይሄን በዚህ በተቃራኒ ያለውን አሁን ጥምቀትን ስናየው ከዚህ በጣም ከፍ ያለ ሰብአዊ ማህበራዊ የሆነ እንድምታ ያለው በዓል ነውና ቅድም ጸጋዬ እንዳለው ይሄ ትውልድ እንደውም እድለኛ ትውልድ ነው። ብዙ ፕላትፎርሞች አሉ። መረጃዎችን በሰከንድና በማይክሮ ሰከንድ ውስጥ እዛው ያለበት ስልኩ ላይ ሆኖ በዓለም አቀፍ ደረጃ ማዳረስ ይችላል እና ጥምቀት የፍቅር፣ የመተሳሰብ፣ የአንድነት፣ ኢትዮጵያዊነት፣ ማንነት፣ ኢትዮጵያዊ ባህል፣ ታሪክ፣ ኩራት፣ ብሔራዊ አንድነታችን፣ ነፃነታችን፣ ያለመገዛታችንም ጭምር እኮ ነው አይደል? ምናልባት ተገዝተን ቢሆን በቀኝ ግዛት ስር የነበር ህዝቦች ቢሆን ነው አንቺም የኔ ሀበሻ ቀሚስ እኔም የኔ ሀበሻ ቀሚስ አቶ ጸጋዬ እንደሄት ያገር ባህል ላይለብስ ይችል ይሆናል። ምናልባት የጣሊያን ወይ የፈረንሳይ ሌላ አይነት ፋሽን እንከተል ይሆናል ማን ያውቃል። ስለዚህ ኢትዮጵያዊነት ውስጥ ያለ ይሄ ባህል፣ መተሳሰቡ፣ አንድነቱ በየትኛው ማህበረሰብ ውስጥ ያሉ ሃይማኖታዊ በዓላቶችም ይሁኑ ሌላ አይነት የሰዎችን መስተጋብር ከፍ የሚያደርጉ የተለያዩ በዓላቶች፣ አደባባይም በቤተ እምነቶች የሚከወኑ በዓላቶች ለሰው ልጆች አንድነት የትኛውም የእምነት አስተምሮ ፍቅርን፣ መተሳሰብን፣ አንድነትን ነው የሚያስተምረው።
ስለዚህ የጥምቀት በዓልም ይህን ከፍ የሚያደርግ ነው። አንድነትን፣ ትህትናን እንግዲህ ከሃይማኖት አስተምሮ አንጻር ስናየው ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ራሱን ዝቅ አድርጎ በትህትና ሰዎችን ማገልገሉ ስለ ሰው ልጆች ራሱን አሳልፎ መስጠቱን ሁሉ የምናስብበትና ወደ ጽሞና ወደ አስተውሎት የምንመለስበት ራሳችንን የምናይበት ሌሎችንም ደግሞ የምንሰባበትና አብረን በአንድነት ፍቅራችንን ስጦታችንን አለሁልህ ወንድሜ ያለሁልሽ እህቴ ያለሁልህ አባቴ ወገን የምንባባልበት በዓል ነው ጥምቀትና በዚሁ መንፈስ እንግዲህ በዓሉ የከተራም የጥምቀት በዓልም በእንዲህ አይነት መንፈስ እንድናከብረው ለክርስቲያን ወንድሞች እህቶች ደግሞ እንኳን ለከተራና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። የፍቅር የሰላም በዓል እንዲሆን ከልብ እመኛለሁ ማለት ነው። ወደው አመሰግናለሁ። በትውልዶች አማካኝነት ማለት እኛም በጣም ነው የምናመሰግነው። እንኳን አደረሳችሁ ልንል እኛም እንወዳለን። እሺ ለጊዜያችሁ ደግሞ እጅግ በጣም እናመሰግናለን። ትውልድንና ጥምቀትን እያስተሳሰርን ዛሬ ቆይታ አድርገናል። በተለይ የተለያዩ ነጥቦች ነው የተነሳበት። የጥምቀት በዓልን ስናነሳ የአደባባይ በዓል ነው፣ ሃይማኖታዊ በዓል ነው። ከዛ በዘለለ ደግሞ ማህበራዊ አንድነት የሚገለጥበት፣ ታሪካችን የሚገለጥበት፣ ባህላችን የሚገለጥበት ከዛም በዘለለ የቱሪስት መስህብ ኢኮኖሚ የሆኑ በተለይ የተለያዩ ማህበራዊ መስተጋብሮቻችን ከፍ የሚሉበት ትልቅ የሆነ በዓል ነው። ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ልንል እንወዳለን። ዛሬ የከተራ በዓል ነው፣ ነገ ደግሞ የጥምቀት በዓል ነው። ለመላው የክርስትና እምነት ተከታዮች አሁንም በድጋሚ እንኳን አደረሳችሁ ልንል እንወዳለን። እዚህ ስቱዲዮ ተገኝተውም ሀሳባቸውን ላጋሩን ለጸጋይ ኃይሉ ጋዜጠኛና ጸሐፊ እንዲሁም ደግሞ ለተረፈ ወርቁ የታሪክ ምሁር እጅግ በጣም እናመሰግናለን። ቤዛዊት ከበደ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። ሰላም።